ምዕራፍ 5 ከቁጥር 22 ጀምሮ እንደዚህ ያነባሉ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል። በመንፈስ የምንኖር ከሆን በመንፈስ እንመላለስ። እርስ በርሳችን እየተጎነታተልና እየተቀናናን በከንቱ ውዳሴ አንመካ። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር እንበል። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁ ወደ ላይ ከፍ አድርጉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ የገላትያ መጽሐፍ ጥናትን ከኛ ጋር እያጠናችሁ ያላችሁ ቅዱሳን የገላትያ መጽሐፍ ጥናታችን ቀጥሎ ዛሬ 5ኛው ምዕራፍ ከ22ኛው ቁጥር እስከ 26ኛው ቁጥር ድረስ ያለውን 5ቱን ቁጥር የምንመለከት ይሆናል። እንደው ወደ ኋላ ሄደን ለማስታወስ ያህል ብቻ የገላትያ መጽሐፍ 6 ምዕራፎች እንደነበሩት የመጀመሪያዎቹ 2 ምዕራፎች ሐዋርያው ቅዱስ ጳውሎስ ባዮግራፊውን የጻፈበት ምዕራፎች እንደሆኑ፣ በተለይም ደግሞ ሐዋርያነቱን የተከላከለበት 2 ምዕራፍ እንደሆነ፣ ቀጥሎ ያሉት 2 ምዕራፎች ደግሞ ስነ መለኮታዊ ሐሳብን ያቀረበበት እንደሆነ፣ በመጨረሻም ያሉት 5ኛውና 6ኛው ምዕራፎች ደግሞ ተግባራዊ ክርስትናን በተለይም ቅድስናን ጳውሎስ የተከላከለባቸው ምዕራፎች እንደሆኑ ከዚህ በፊት ተመልክተናል። የገላትያ መጽሐፍ በአጭር አማርኛ ይቀመጥ ከተባለ ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት የሚል ይሆናል። አጠቃላዩ መልእክት ማለት ነው። በገላትያ ቤተክርስቲያናት ውስጥ በተለይም በአንጾኪያ፣ በልስጥራን፣ በኢቆንዮንና በደርቤ ያሉ አማኞች ከኢየሩሳሌም የመጡ የአይሁድ አስተማሪዎች ሰው ለመዳንና በእግዚአብሔር ፊት ጽድቅና ተቀባይነትን ለማግኘት ማመኑ ብቻውን በቂ አይደለም፣ መስራትም አለበት የሚል ትምህርት ይዘው መምጣታቸው የጳውሎስን እግር ተክተው በመግባታቸው የተፈጠረውን የትምህርት ልዩነት ጳውሎስ ለማረቅና ለማስተካከል የጻፈው ደብዳቤ ነው። ስለዚህ ሰው እንዴት በእግዚአብሔር ፊት ጽድቅና ተቀባይነትን ሊያገኝ ይችላል ለሚለው መልስ በክርስቶስ ኢየሱስ በማመን ብቻ እንደሆነ ሐዋርያው ጳውሎስ በተለይም 3ኛው ምዕራፍ ላይ ጽድቅና ቅድስና በእምነት ብቻ እንደሆነ አንደኛ ከራሳቸው ከገላትያ ቤተክርስቲያናት አማኞች የሕይወት ተሞክሮ፣ ሁለተኛ ከቅዱሳት መጽሐፍት፣ ሶስተኛ ከአመክንዮ ወይም ከሎጂክ ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ እንዳቀረበላቸው ከዚህ በፊት ተነጋግረናል። አሁን ደግሞ የምንመለከተው ነገር ምንድነው? የመንፈስ ፍሬ ግን ብሎ ጳውሎስ የዘረዘራቸውን 9 ባህሪያት ነው። ከዚህ በፊት የተመለከትነውና የገላትያ መጽሐፍ ጥናታችንን ያቆምነው የሥጋ ሥራ የተገለጠ ነው ብሎ የዘረዘራቸውን ሐሳቦች ነው። ስለዚህ ባለፈው የገላትያ መልእክታችንን ጥናት ስናቆም ያቆምነው የሥጋ ሥራዎችንና እነሱ ሊያስከትሉ የሚችሉትን ሐዘንና ስቃይ በተመለከተ ተመልክተን ነው። አሁን ደግሞ የምንመለከተው በዚህ በገላትያ መጽሐፍ ምዕራፍ 5 ከቁጥር 22 እስከ 26 4 መሰረታዊ ነገር ነው የምጽፉ ሰዎች። ገላትያ መጽሐፍ ምዕራፍ 5 ከ22 እስከ 26 ባሉት 5 ቁጥሮች የምንመለከተው 4 ነገሮች ነው። የመጀመሪያው ስለ መንፈስ ፍሬ ነው። ስለ መንፈስ ፍሬ ነው። ሁለተኛው እንደነዚህ ያሉትን የሚከለክል ሕግ የለም ስለማለቱ ነው። እሺ፣ ሶስተኛው ስጋን ስለ መስቀል ነው። አራተኛው በመንፈስ ስለ መመላለስ ነው። ኦኬ፣ የገላትያ መጽሐፍን እያጠናችሁ ያላችሁ ሰዎች እንግዲህ 5ኛው ምዕራፍ ልናጠቃልል ነው። 5ኛው ምዕራፍ ከማጠቃለላችን በፊት ግን የምናገኛቸው 4 መሰረታዊ ነጥቦች እነዚህ ናቸው። የመጀመሪያው ስለ መንፈስ ፍሬ ነው። ሁለተኛው እንደነዚህ ያሉትን የሚከለክል ሕግ የለም ስለማለቱ ነው። ሶስተኛው የክርስቶስ የሆኑት ብሎ ስጋን ከክፉ መሻቱና ምኞቱ ጋር ሰቀሉት የሚለውን የሚናገርበት ስጋን ስለመስቀል ነው። አራተኛው በመንፈስ ስለመመላለስ ነው። በማንኛውም ጊዜ መጽሐፍ በምናጠናበት ጊዜ መጀመሪያ ስኬሌተሩን እንሰራለን። ስኬሌተሩን ከሰራን በኋላ እያንዳንዱ መጽሐፍ እያጠናን ስንመጣ
የሥጋ የማልበስ ጉዳይ ነው የሚሆነው። ዋናው ስትራክቸሩን አግኝተናል ማለት ነው። ጌታ የተባረከ ይሁን። እነዚህን 4 መሰረታዊ ነገሮች ነው የምንመለከተው። ስለ መንፈስ ፍሬ ሕግ የለም፣ ሥጋን ስለ መስቀልና በመንፈስ ስለ መመላለስ 4 ነገር። ኦኬ የምትጽፉ ሰዎች የዛሬ ዋንኛው ርዕሳችን የመንፈስ ፍሬ የሚል ነው። በገላትያ መጽሐፍ ምዕራፍ 5 ከ22ኛው ቁጥር እስከ 26ኛው ቁጥር ባሉት ውስጥ ማለት ነው ጳውሎስ የዘረዘራቸው 9 ባህሪያት ናቸው። ስለ መንፈስ ፍሬ ጳውሎስ ሲጽፍ የመንፈስ ፍሬ ግን ብሎ የዘረዘራቸው 9 ባህሪያት ናቸው። 9 ናቸው ባህሪያቶቹ። ሐዋርያ ጳውሎስ እነዚህን 9 ባህሪያት ይዘርዝር እንጂ ስለ ባህሪያቱ ሲጽፍ ጳውሎስ ያስቀመጠው በነጠላ ሐሳብ ነው። የመንፈስ ፍሬዎች ብሎ ሳይሆን የመንፈስ ፍሬ ብሎ ነው የሚናገረው። ጳውሎስ የመንፈስ ፍሬ ግን ብሎ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነትና በጎነት፣ ታማኝነት እያለ ትዕግስት እያለ ሲያስቀምጥ የሚናገረው የመንፈስ ፍሬ በማለት ነጠላ አድርጎ ነው የሚያስቀምጠው። አጻጻፉን ተከትሎ መጻፍ አለበት ከተባለ የመንፈስ ፍሬ ሳይሆን ማለት ያለበት የመንፈስ ፍሬዎች ነው ማለት ያለበት። ለምንድን ነው ጳውሎስ የመንፈስ ፍሬዎች ማለት ሲጠበቅበት የመንፈስ ፍሬ ያለው? ምክንያቱም የመንፈስ ፍሬ ተብሎ የተዘረዘሩት ባህሪያት 9 ስለሆኑ ማለት ነው። ስለዚህ የመጀመሪያው ነገር በዚህ ቦታ አንድ አማኝ ገላትያን እንደሚያጠና ሰው ማግኘት ያለበት ዋነኛው አንዱ ሐሳብ ይሄ ነው። 2 ሐሳቦች አሉ በዚህ ጉዳይ። ለምን ጳውሎስ በነጠላ የመንፈስ ፍሬ አለ ለሚቀርበው ጥያቄ 2 ሐሳቦች አሉ። የመጀመሪያው ሐሳብ ምንድነው? የመንፈስ ፍሬ ነው፣ ሌላ ስያሜ ልንሰጠው አንችልም የሚል ሐሳብ ነው። ሁለተኛው ደግሞ እኔ የማደላበት ማለት ነው የመንፈስ ፍሬ ፍቅር ነው፣ የተቀሩት 8ቱ ፍቅር በተግባር ሲብራራ ማለት ናቸው የሚል ነው። ስለዚህ እኔ እማደላውና ጳውሎስ የመንፈስ ፍሬ ብሎ የተናገረው በዋነኛነት ፍቅርን ነው። ለምንድነው ወደዚህ ወደ ሁለተኛው ሐሳብ ያደላው ካላችሁኝ ደግሞ በዚህ በምዕራፍ 5 ላይ እንኳን ጳውሎስ 3 ጊዜ ስለ ፍቅር ሲጽፍ ትመለከታላችሁ። ቁጥር 6፣ 13 እና 14 ላይ ትኩረት ሰጥቶ ጳውሎስ የሚጽፈው ስለ ፍቅር ነው። ስለዚህ የመንፈስ ፍሬ ብሎ ፍቅር፣ ከዛስ የተቀሩት 8ቶቹ ፍቅር በተግባር፣ ፍቅር በኑሮ፣ ፍቅር በህይወት ምልልስ ምን እንደሚመስል የሚያሳዩ ባህሪያት ናቸው። ለዚህ ነው ጳውሎስ የመንፈስ ፍሬዎች ከማለት ይልቅ የመንፈስ ፍሬ ግን ፍቅር ብሎ የተቀሩት ደግሞ እነዚህ ፍቅር በተግባር ሲኖር፣ ሲብራራ፣ ሲደረግ የሚለውን ሐሳብ የሚያመለክቱ ናቸው ብለን መውሰድ እንችላለን። ጳውሎስ እንደምታውቁት 3 PhD ያለው ትልቅ የትምህርት ሰው የጽሑፍ ሰው እንደሆነ ይታወቃል። ጠፍቶበት አይደለም። 9 ባህሪያቶችን አስቀምጦ እያለ ነገር ግን ሲንጉላር ነጠላ በሆነ መልኩ የመንፈስ ፍሬ ብሎ የተናገረው። ስለዚህ በዋነኛነት የመንፈስ ፍሬ ብለን ልንን የምንችለው ፍቅርን ነው። ሌሎቹ 8ቶቹ ፍቅር በተግባር ሲብራራና ሲገለጥ ማለት ነው። ስለዚህ ትኩረት የምናደርገው ጳውሎስ የመንፈስ ፍሬ ስላለው ጉዳይ ነው። ወዳጆቼ የመንፈስ ፍሬ የሚባለውን ጉዳይ በዝርዝር ከመመልከታችን በፊት ስለ መንፈስ ፍሬ ጥቂት ነጥቦችን ላስይዛችሁ። ለምሳሌ የመጀመሪያው የመንፈስ ፍሬ የሰው ጥረት ውጤት አይደለም። አንተ ተጨንቀ ወይም ተጨምቀ የምታመጣው ጉዳይ አይደለም። የሰው ጥረት ውጤት አይደለም። የመጀመሪያው የመንፈስ ፍሬ የሰው ጥረት ውጤት አይደለም። ሁለተኛው የመንፈስ ቅዱስ ስጦታ አይደለም። የመንፈስ ፍሬ አማኞችን ከመለኮታዊ ፍላጎት ጋር የሚያስተሳስር ጉዳይ ነው። ሲቀጥል ደግሞ የመንፈስ ፍሬ በመንፈስ የመመላለስ ውጤት ነው። አሁን እነዚህ የተዘረዘሩት ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነትና ደግነት ከዛም እንደዚህ ታማኝነት እያለ ጳውሎስ የዘረዘራቸው 9 ባህሪያት አንተ ተጨንቀ ወይም ተጨምቀ በላብ በጥረት የምታመጣው ጉዳይ አይደለም። እነዚህ ጉዳዮች አማኙን ከመለኮታዊ ፍላጎት ጋር የሚያስተሳስሩ ናቸው። እግዚአብሔር ከአንድ አማኝ፣ ከአንድ ህዝብ፣ ከአንድ ክርስቲያን የሚፈልገው ዲማንድ የሚያደርገው ጉዳይ ነው። ስለዚህ ስለነዚህ ጉዳይ ስንነጋገር እንግዲህ ምንድነው የሚባለው? የሥጋ ሥራ የተገለጠ ነው ይብላ፣ ጣዖትን ማምለክ፣ ዝሙት፣ ርኩሰት፣ መዳራት፣ እነዚህ ነገሮች ተዘርዝረዋል። አሁን ደግሞ እየተነገረ ያለው ስለ መንፈስ ፍሬ ነው። ኦኬ። ስለዚህ በዋነኛነት መታወቅ ያለበት ነገር ምንድነው? የመንፈስ ፍሬ በመንፈስ የመመላለስ ውጤት ነው። በመንፈስ መመላለስ ማለት ደግሞ አይን ጨፍኖ መመላለስ ማለት አይደለም። በመንፈስ መመላለስ ማለት ቀስ ብሎ አንገት ደፍቶ ረጅም ሰላምታ ሰጥቶ መውጣት መግባት አይደለም። በመንፈስ መመላለስ ማለት በመንፈስ ቅዱስ ኢንፍሉዌንስ የመሆን ውጤት ነው። በመንፈስ ቅዱስ ተጽዕኖ በዕለት ተዕለት የህይወት እንቅስቃሴያችሁ በገዛ ጥረታችሁ ሳይሆን በእግዚአብሔር ኃይል
እና ለእግዚአብሔር ቃል በመታዘዝ በመንፈስ ቅዱስ ተጽዕኖ የመደረግ ልክ አንድ ሰው በመጠጥ ተጽዕኖ ስር ሲገባ ንግግሩ፣ አረማመዱ፣ አካሄዱ እንደሚቀየር ልክ እንደዛ በመንፈስ ቅዱስ ቁጥጥር ስር በመሆን የሚመጣ ጉዳይ ነው እንጂ የእናንተ ጥረት ውጤት አይደለም፣ የላባችሁ ውጤት አይደለም ማለት ነው። እሱ ብቻ አይደለም። ስለ መንፈስ ፍሬ መታወቅ ያለበት ነገር ምንድነው? የመንፈስ ፍሬ የሚገኘው በመስራት ሳይሆን በመጠበቅ ነው። አሁን የገላትያ ቤተ ክርስቲያናት ዋና ጭቅጭቅ ምንድነው? ሰው በእግዚአብሔር ፊት ጽድቅና ተቀባይነት ለማግኘት ማመን ብቻውን በቂ አይደለም፣ መስራትም አለበት ነው። ኦኬ፣ ሕግ ያስፈለገው ነገር ለምንድነው? ላለመስረቅ ነው። አትስረቅ ነው አይደል? አትግደል፣ በሐሰት አትመስክር ነው። ባልንጀራህን እንደራስ አድርገህ ውደድ ነው። ስለዚህ አሁን በአጭር አማርኛ ምንድነው እየተባለ ያለው ጉዳይ? እግዚአብሔር የሚፈልገው የህይወት አይነት፣ እግዚአብሔር ዲማንድ የሚያደርገው ህይወት አለ። ይሄ ህይወት ደግሞ ተዘርዝሯል። 9 ባህሪያቶች አሉት። እነዚህም ባህሪያቶች ቢሆኑ ሰው በገዛ ጥረቱ የሚያመጣቸው ጉዳዮች አይደሉም። በነገራችን ላይ ፍሬ በርካታ ባህሪያቶች አሉት። አንደኛው በመስራት የሚመጣ ሳይሆን በመጠበቅ የሚገኝ ነው። ሁለተኛው ፍሬ ማራኪ ነው፣ very beautiful ነው። ሶስተኛው ፍሬ ራሱን ያረባል። ራሱን ነው የሚያረባው ፍሬ። ኢየሱስ ጌታ ነው። አቤት! ራሱን ያረባል። ፍሬ እንደዛ ነው የሚያረባው፣ ራሱን ያረባል። እሱ ብቻ አይደለም፣ ፍሬ ምግብ ነው። ኦኬ፣ ምን ማለት ነው? ይሄንን የምናመርተው ለራሳችን ፍጆታ አይደለም። ይሄን የምናመርተው በዙሪያችን ያሉ ሰዎች እንዲመገቡት ነው፣ እንዲበላ የተመደበ ነው። ይሄ የመንፈስ ፍሬ። ለምን? በዙሪያችን ያሉ ሰዎች ፍቅርን፣ ደስታና ሰላምን የተራቡ ሰዎች ናቸው። ስለዚህ አሁን ይሄ የመንፈስ ፍሬ የሚባለው ጉዳይ ለምሳሌ እኔን ፍቅር፣ ደስታ፣ ሰላም ራሳችሁ ኢንጆይ ኢንተርቴን እንድታረጉበት ወይም ደግሞ የጽድቅ ደረጃችሁ እንዲታይ ምናምን ሳይሆን በዙሪያችሁ ያሉ ፍቅርን የተራቡ፣ ሰላምን የተራቡ፣ ደስታን የተራቡ ሰዎች ከናንተ ወስደው እንዲመገቡ፣ ገብቷቸዋል? እንዲመገቡ በዛም ደግሞ ክርስቶስን እንዲያከብሩ ለማድረግ ነው እንጂ አንተ ፍሬ በፍሬ ወፍ የሚያርፍብህ ዛፍ እንድትሆን አይደለም። አቤት ፍቅራችን አቤት ምናምን ብለህ እንድትሸልል አይደለም። ዋናው ጉዳይ እንደዚህ ነው። ፍሬ ነው ከተባለ ካራክተሩ አንደኛ በመስራት ሳይሆን በመጠበቅ የሚገኝ ነው። ፍሬ ነው ከተባለ ምግብ ነው። አንድ ዛፍ ደግሞ የሚያፈራው ለራሱ ኮንሰምሽን አይደለም። ገብቷል? ፍቅር ኖሮ ሲያበቃ ሰላም፣ ደስታ፣ ትዕግስት፣ ታማኝነት፣ ራስን መግዛት ኖሮ ሲያበቃ የነዚህ ነገር ተጠቃሚዎች በዙሪያ ያሉ ሰዎች እንጂ አንተ አይደለም የምትሆነው። ሌሎች ሰዎች ናቸው ይሄን ነገር የሚጠቀሙት። ስለዚህ ይሄን ጉዳይ ማወቅ ጥሩ ነው እና በመንፈስ የመመላለስ ውጤትም እንደሆነ ማወቅ ተገቢ ነው። ምን የመንፈስ ፍሬ? አሁን ተመልከቱ፣ በኋላ ላይ ይመጣላችኋለሁ፣ ግን በዝርዝር ነገሮቹን እያየን እንሂድ። ለምሳሌ የመጀመሪያው ፍቅር በሉና ጻፉ። ፍቅር የመጀመሪያው የመንፈስ ፍሬ ፍቅር ነው። ወዳጆቼ ይሄ ፍቅር አስቴር አወቀ የዘፈነችው ፍቅር አይደለም። ይሄ ፍቅር ወይ ፍሬም ወይም ደግሞ የሆነ ሰው የነገራችሁ ፍቅር አይደለም። ይሄ ፍቅር ልብ ቅርስ ሰርቶ ጦር ስለመውጋት አይደለም። ይሄ ፍቅር የተነቀሳችሁለት ፍቅር አይደለም። ይሄ ፍቅር የገጠማችሁለት ምናምን በልዩ ልዩ መንገድ የተብራራ ምናምን ፍቅር አይደለም። ይሄ ፍቅር ትራስ አቅፋችሁ ምናምን ስልካችሁ እስከሚግል ድረስ ምናምን ሌሊት ሙሉ እንቅልፍ እስከታጡ ድረስ የደረሳችሁበት ምናምን ፍቅር አይደለም። ይሄ ፍቅር የመንፈስ ቅዱስ ፍቅር ነው። ጻፉ። ይሄ ፍቅር የመንፈስ ቅዱስ ፍቅር ነው። አጋፔ የሚለው የግሪኩ ቃል ነው። ይሄ ፍቅር አጋፔ የሚለው የግሪኩ ቃል ነው። ይሄ ፍቅር ከልብ ጋር ሳይሆን በቀጥታ ከአእምሮ ጋር የተያያዘ ፍቅር ነው። ምን ማለት ነው? ውሳኔን የሚጠይቅ ፍቅር ነው። ሳናስበው የሚሰማን ልባችን ጋር የሚሰማን ስሜት አይደለም። ሆነ ብሎ የመኖር መርህ ነው። ሐዋርያ ጳውሎስ የመንፈስ ፍሬ ብሎ የሚናገረው ፍቅር የመንፈስ ፍሬ ግን ፍቅር አለ። ይሄ ፍቅር ወዳጆቼ ሳታስቡት ልባችሁ ላይ የሚሰማችሁ የሆነ ስሜት አይደለም። የሆነ አሪፍ ጥርስ ስታዩ፣ ዲምፕል ስታዩ፣ ጥፍር አይታችሁ፣ ጸጉር አይታችሁ፣ ጥርስ አይታችሁ ድንገት እንደው ልባችሁ ድም ያ ድንገት የተሰማችሁ ስሜት አይደለም። ይሄ ፍቅር ወዳጆቼ ሆነ ብሎ የመኖር መርህ ነው። ይሄ ፍቅር ውሳኔን የሚጠይቅ ነው። ደግሞ ከልባችሁ ጋር ሳይሆን which means ከስሜታችሁ ጋር ሳይሆን በቀጥታ ከአይምሯችሁ ጋር የተያያዘ የተገናኘ ፍቅር ነው። ምን ማለት ነው? ውሳኔን የሚጠይቅ ፍቅር ነው። ገብቶ አምነህበት እርግጠኛ ሆነ እንደሚያዋጣ
100% ሹር ሆነ ኤክስፒሪየንስ የምታረገው በመንፈስ ቅዱስ ቁጥጥር ስር የመሆን ውጤት ስለሆነ ማለት ነው። ይሄ ፍቅር የማይገባቸውን ስለመውደድ ነው። ጻፉ። የማይገባቸውን ስለመውደድ ነው። የማይወዷችሁን ስለመውደድ ነው። ራስን መስዋዕት ስለማድረግ ነው። ይሄ ፍቅር ወዳጆቼ ራስ ወዳድነት የሌለበት ፍቅር ነው። ኦኬ መንፈስ ቅዱስ ካልተቆጣጠረህ በስተቀር በመንፈስ ቅዱስ ኢንፍሉዌንስ ካልተደረክ በስተቀር የማይገባውን ሰው እንዴት ልትወድ ትችላለህ? የማይወድህን ሰው እንዴት ልትወድ ትችላለህ? እያሳደደ ስምህን እያጠፋ አታክ እያደረገ እንግዲያውስ ይኸውልህ አይምሮክ በትክክል ይኸውላችሁ በቤተ ክርስቲያን ውስጥ ለሰዎች ያላችሁ ፍቅር አንዳንድ ጊዜ ሰዎችን ይወዱና የሆነ ቀን ሲጣሉ ተሸውደው እንደሆነ ያስባሉ። ይሄ ፍቅር ተሸውደ ሳይሆን ገብቶ ወስነ የምታፈቅረው ፍቅር ነው። ዲዘርቭ የማያደርግን ሰው የመውደድ ጉዳይ ነው። የመውደድ ጉዳይ ነው። ክርስቲያን ማለት ሳይገባው የተወደደ ሰው ማለት ነው። አሁን ምንድነው ክርስትናችሁ ስትጀምሩ በበደላችንና በኃጢአታችን ምክንያት ሙታን ሳለን ያኔ ጠፍተን ሳለን እኛ የማይገባንን ሰዎች እንዲየደነስን እንደምናምን እያለ ወደደን አላችሁ። ኦኬ እናንተ ስትወደዱ ሳይገባችሁ ነው የተወደዳችሁት። ስለዚህ ይሄ ፍቅር ሳይገባቸው የተወደዱ ለማይገባቸው ሰዎች እየሰጡት የሚኖሩት በመንፈስ ቅዱስ ቁጥጥር ስር የመሆን ውጤት ነው። እኛ ሰዎችን ለመውደድ ቅንፍ እንፈልጋለን። ይሄ ፍቅር ከቁመት አይነሳም፣ ከጸባይ አይነሳም። ይሄ ፍቅር ጂፒኤ አያይም። ይሄ ፍቅር ካራክተር አያይም። ይሄ ፍቅር ውለታ አያይም። ይሄ ፍቅር ቅንፍ የለውም። ምን ነው ወዳጆች? ልክ መጽሐፍ እንደሚናገር ያለ ምክንያት መቁሰል ለማን ነው? ጩኸት ለማን ነው? ድብድብ ለማን ነው? ጠብ ለማን ነው ይልና የወይን ጠጅ በመጠጣት ለሚዘገዩ አይደለምን ይላል። የወይን ጠጅ እየጠጡ የሚቆዩ ሰዎች ወይን ጠጁን በጠጡትና በቆዩበት ቁጥር እየተቆጣጠራቸው ይሄዳል። ከዛስ ያለ እንትናቸው ዘፋኝ ያረጋቸዋል መጠጡ። አቤት በቃ ምንም ዘፍኖ የማያውቅ እንደዚህ እያለ ይዘፍናል። ሽብሬ ሽብሬ እያለ ይዘፍናል። ይሄ መጠጥ ሲቆጣጠርህ የሚገርም ሳይጠጣ ስለ ፖለቲካ የማያወራ ልክ ሲጠጣ ይሄ መንግስት ይላል። አሁን እንደዚህ ያለ መጽሐፍ የመንፈስ ፍሬ ግን አለ እና ይሄ መንፈስ ፍሬ ፍቅር ነው አለ። ይሄ ፍቅር የመንፈስ ፍሬ ነው። ይሄ ፍቅር የማይገባቸውን ስለመውደድ ነው። ይሄ ፍቅር የሚገባቸውን ስለመውደድ አይደለም፣ የማይገባቸውን ስለመውደድ ነው። የማይወዱህን ስለመውደድ ነው። ጽድቁ በቀረና በቅጡ በኮነነኝ አለ። አሁን ያለ ጴንጤ ቶና የማይገባውን የሚገባውን በቅጡ ወደደ። ወዳጆቼ በገላትያ ቤተክርስቲያናት ውስጥ የተፈጠረው የእርስ በርስ መነካከስ እኮ የህይወት ችግር ውጤት አይደለም። በገላትያ ቤተክርስቲያናት ውስጥ የተፈጠረው መነካከስ ግራው መነሻው የትምህርት ልዩነት ነው። አንዳንዶቹ እምነት ብቻ ነው የሚያድነው ይላሉ። ሌሎቹ መጡና እምነት ብቻውን አያድንም ስራም ያስፈልጋል አሉ። ትምህርት ነው ወደ መጠላላት እንዲመጡ ያደረጋቸው። አሁን እያልኩ ያለሁት እንደዚህ ነው። ውለታ ያረገልህን የሚገባው የምትለውን ሰው ከወደድክ ይሄ ፍጥረታዊ መውደድ ነው። ሰው በመንፈስ ቅዱስ ቁጥጥር ስር ሲሆን ኢንፍሉዌንስ ሲደረግ በሱ ገቨርን ሲደረግ ነው። ተሸውዶ አይደለም፣ እያወቀ ነው። ኢነሚውን ይወደዋል። ማይ ጋድ የሚረግሙህን ልትመርቅ የምትችለው መንፈስ ከተቆጣጠረ ብቻ ነው። ዊ አር ኢትዮጵያዊ። ጴንጤ ሲሰደብ ዝም ያለው ፖሊስ ተቆጣጥሮት እንዳይመስልህ፣ መንፈስ ቅዱስ ተቆጣጥሮት። ምን ሆነ ነው አንተ? ከመሬት ተነስቶ ቁጭ ብድግ ሲያደርግህ ዲስግሬስ ሲያደርግህ ጸጥ ያልነው እኮ እንደዚህ ፈሪ መስለን መሰለን። ይሄ የማይገባቸው ሰዎች ስለመውደድ ነው። አንድ ሰው ሁለት ልጆች ነበሩት አለ መጽሐፍ። አንዱ ሩቅ አገር ሄደ። ለምን ሊያረግ? ሊሰራ አይደለም፣ ሊደንስ። የደነሰው ደግሞ ከሴተኛ ዳሪ ጋር ነው። ገንዘቡን አጠፋ፣ ሁሉ ነገር ጨረሰ። ከዛስ ባዶቹ መጣ። ይሄ ዲዘርቭ የማያደርግን ሰው ስለመውደድ ነው። ይሄ ስለ ውለታ አይደለም። ይሄ አንድ ቸርች ስለመሆን አይደለም። ይሄ አንተ ጎሳ ስለመሆን አይደለም። ይሄ ጎሳን የሚሻገር ውለታን የሚሻገር ጥቅምን የሚሻገር ይሄ ከእግዚአብሔር ዘንድ የሆነ ነው። ሰው
ከነሱ ቸርች ውጪ ያሉ ክርስቲያኖችን ሊወድ የሚችለው መንፈስ ሲቆጣጠረው ብቻ።